ሀብታሙ እንደምንልሃል አጠቃላይ መረጃዎችን መቀጠል ትችላለህ። አመሰግናለሁ ኢየሩሳሌም እንደምንዋላችሁ ተመልካቾቻችን በመግቢያችን ላይ ስታነሽ እንደነበረው እንግዲህ የአዲስ አበባ ከተማ የኑሮ ውድነትና ህገወጥነትን መከላከል ግብረ ኃይል በየ15 ቀኑ እየተገናኘ በተለያዩ ጉዳዮች ላይ በተለይም ከኑሮ ውድነት ከህገወጥነትና ከገቢ ጋር የተያዙ ጉዳዮች ላይ ግምገማ ያከናወነ አቅጣጫዎችን ያስቀምጣል። በዚሁ መሰረት በተለይም በዓላት በሚመጡ ጊዜ በበዓላት ላይ የምርት አቅርቦት እጥረት እንዳይከሰት የገበያ አሻጥር እንዳይከናወንና ከዚህ ጋር የተያዙ ጉዳዮች እንዳይከሰቱ ግምገማዎችን ያከናውናል፣ አቅጣጫዎችን ያስቀምጣል፣ የማህበረሰቡን ተጠቃሚነት ሊያረጋግጡ የሚችሉ ጉዳዮችን ያከናውናል። በዚሁ መሰረት በዛሬው ዕለት እንግዲህ ከፊታችን እንደሚታወቀው የትንሳኤ በዓል ይከበራል። በመላው ክርስትና እምነት ተከታዮች ዘንድ እጅግ በጉጉት የሚጠበቅ በዓል እንደሆነ ይታወቃል። ይህንኑ መሰረት በማድረግ እንግዲህ የጾም ላይ ያሳለፉ የሃይማኖት ተከታዮች የጾም ፍቺን ተከትሎ በርከት ያሉ ምርቶችን ይጠቀማሉ። ከዚሁ ጋር ተያይዞ ለዚህ በዓል የሚሆኑ ምርቶች አቅርቦቱ ምን ይመስላል፣ በምን መልኩ እየተከናወነ ነው ያለው፣ ምንስ መደረግ አለበት በሚለው ዙሪያ ነው ይህ ግብረ ኃይል በዛሬው ዕለት ግምገማውን ያከናወነው። ግምገማውን እንግዲህ ከዚህ ቀደምም ሲያከናውን ነበረ። በዓላት ለምሳሌ ከቀናት በፊት ወይንም ከሳምንታት በፊት የእስልምና ሃይማኖት ተከታዮች ባከበሩት በዓል ላይ የተከናወኑ ስራዎችን መገምገሙ ይታወቃል። የዚሁ አካል እንደሆነ ነው በዋናነት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ እንዲሁም የግብረ ኃይሉ ሰብሳቢ የሆኑት አቶ ጃንጥራር አባይ የገለጹት ማለት ነው። አቶ ጃንጥራር ምንድነው ያሉት? በዚህ በትንሳኤ በዓል ላይ የምርት አቅርቦት እንዳይፈጠር ከተለያዩ ባለድርሻ አካላት ጋር በቅንጅት በመሆን በርከት ያሉ ስራዎች እየተከናወኑ እንደሚገኙ ገልጸዋል። የጥራጥሬ እንዲሁም ከእንስሳት ጋር ተያይዞ ያሉ ምርቶች በበቂ ሁኔታ መዘጋጀታቸውና ምንም አይነት የምርት እጥረት እንደሌለም እንዲሁ አቶ ጃንጥራር ገልጸዋል። ከዚህ ውጪ የኢንዱስትሪ ምርቶችም በበቂ ሁኔታ መዘጋጀታቸውንና ምንም አይነት እጥረት አለመኖሩን ከሱ ጋር የሚነሳው በባለፉት ጊዜያቶች አልፎ ሲታይ የነበረው ከነዳጅ ጋር የተያያዘ አሁን ላይ በአዲስ አበባ ከተማ የተረጋጋ ሁኔታ ስለመኖሩ ገልጸዋል ማለት ነው። አቶ ጃንጥራር እንግዲህ የበዓሉ ላይ በርከት ያሉ ምርቶች አገልግሎት ላይ እንደሚውሉ ይታወቃል። ይህንን መሰረት በማድረግ በከተማ ደረጃ የሚከናወኑ ስራዎች አሉ። ለአብነት ያክል ከከተማ ግብርና ጋር ተያይዞ ችግሮችን ለመፍታት የሚካሄዱ ጥረቶች ቢኖርም እንኳን በእነዚህ አይነት በዓላት ላይ በርከት ያሉ ምርቶችን ከከተማ ውጪ ካሉ አጎራባችና ራቅ ብሎ ካሉ አካባቢዎችም እንዲመጣ ይደረጋልና ይህንን መሰረት በማድረግ እርስ በርስ ግንኙነትና ምርቶቹን ለማቅረብ የሚያስችሉ ሁነቶችን ከመፍጠር አኳያ በርከት ያሉ ስራዎች መሰራታቸውና አሁን ላይ በቂ ምርት አቅርቦት መኖሩንም ገልጸዋል ማለት ነው። ከዛ በተጨማሪ እንግዲህ ይህንን አሁን ላይ ያለውን ውጤት ማስቀጠልና በዓሉ እስኪጠናቀቅ ድረስ ማከናወን ይገባልና ይህንን ለማድረግ ደግሞ በየደረጃው ያሉ ክፍለ ከተሞች ላይ የሚገኙ በክፍለ ከተሞች ስር የሚገኙ መዋቅሮች ጭምር በከፍተኛ ትኩረት መስራት እንደሚጠበቅባቸውና እስካሁን የተሰሩ ስራዎች አበረታች ስለመሆናቸው ገልጿል ማለት ነው። ከዛ በተጨማሪ እንግዲህ እንደ አጠቃላይ በአዲስ አበባ ከተማ የኑሮ ውድነትን ከማረጋጋት አኳያ የቅዳሜና እሁድ ገበያዎች የተለያዩ ባዛሮች እየተወጡት ያለው ሚና ከፍተኛ መሆኑ ይታወቃል። በዚህ ወቅትም በርከት ያሉ ባዛሮች በየአካባቢው ላይ ይከፈታሉ። ከመንገድ ትራፊክ ጋር በመሆን ከሰላምና ጸጥታ እንዲሁም ከጸጥታ አካላት ጋር በመሆን በየአካባቢው እነዚህ ባዛሮችና ኤግዚቢሽኖች ይከፈታሉና በእነዚህ ባዛሮች ላይ በዋናነት ለበዓሉ ግብአት የሚሆኑ ምርቶች በስፋት እንዲቀርቡ ከማድረግ አኳያ በየአካባቢው ያሉ በየደረጃው ያሉ መዋቅሮች በትኩረት መስራት እንደሚጠበቅባቸው አቶ ጃንጥራር ገልጿል። በተያያዘም በቅዳሜና እሁድ ገበያዎች ላይ እነዚህ ስራዎች ተጠናክሮ መቀጠል እንደሚኖርባቸው ገልጿል። ከኮሙኒኬሽን ስራ ጋር በተያያዘም ውጤታማ የሆነ ለማህበረሰቡ መልእክት የሚያስተላልፍ ብቻ ሳይሆን ተጨባጭ ነገሮችን ተጨባጭ ጥቅሞችን ሊያገኝ በሚያስችል መልኩ የኮሙኒኬሽን ልውውጥና የማቅረብ ሁኔታ በተመሳሳይ ሊኖር እንደሚገባ የገለጹበት ሁኔታ አለ። በአጠቃላይ የኢየሱስ ክርስቶስ የትንሳኤ በዓል የሆነውና በመላው ክርስትናው አማኞች ዘንድ በከፍተኛ ትኩረት የሚጠበቀው የፋሲካ በዓል አምሮና ጊጦ የምርት አቅርቦት ምንም መልኩ እንዳይከሰት ሆኖ እንዲያልፍ ከማድረግ አኳያ ሁሉም ባለድርሻ አካል የሚጠበቅበትን ሊወጣ እንደሚገባ ከዚሁ ጋር ተያይዞ ደግሞ የከተማ አስተዳደሩ ከሁሉም ባለድርሻ አካላት ጋር በተቀናጀና በተናበበ መልኩ በርከት ያሉ ስራዎችን እያከናወነ እንደሚገኝ ገልጿል። ይህንን ሳምንትም እስካሁን የተጀመሩ ስራዎች ተጠናክረው እንደሚቀጥሉና በዓሉ በአማረ ሁኔታ እንዲጠናቀቅ ከማድረግ አኳያ የተጀመሩ ስራዎች ተጠናክረው ይቀጥላሉም ብለዋል አቶ ጃንጥራር። ሌሎች እዚህ ግምገማ ላይ የተነሱ ሀሳቦችን በማታዊ ዜና ወጃችን አካተን ወደ ተመልካቾቻችን የምንመለስ ይሆናል። ኢየሩሳሌም አመሰግናለሁ። ባልደረባችን ሀብታሙ ሙለታ በቀጥታ መስመራችን ላይ ተገኝተ ስላጋራህ መረጃ መልካም ቀን ይሁንልህ።